በህይወታችሁ ውስጥ ለእናንተ የሚያስቡና ተቆርቋሪ አዛኝ የሚመስሉ ነገር ግን ውስጣቸው ሌላ የሆኑ ሰዎች አጋጥሟችሁ ያውቃሉ? ተኩላ በበግ ለምድ እንደሚባለው ማለት ነው። በዛሬው ቪዲዮ ላይ የምነግራችሁ ስለ ጠላቶች ሳይሆን ወዳጅ መስለው ስለሚቀርቡን አስመሳይ ሰዎችና ወዳጅ መስለው ስለሚያጠቁን ሰዎች ነው። እነዚህን ሰዎች ቀድመን አለማወቃችን ዋጋ ያስከፍለናል። እና በዛሬው ቪዲዮ ላይ እንደዚህ አይነት አስመሳይ ሰዎችን የምትለዩባቸውን 8 መንገዶች እነግራችኋለሁኝ። በተለይ 7ኛና 8ኛው በፍጹም አትጠብቁትም። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። አስመሳይ የሆኑ ሰዎችን ከምንለይባቸው 8 መንገዶች ውስጥ አንደኛው የሚፈልጉን ለጥቅማቸው ብቻ ነው። አስመሳይ ሰዎች ከጎናችን የሚሆኑት የሆነ ጥቅም ሲፈልጉ ብቻ ነው። እኛ ጋር የሆነ ያለ ነገር ሲኖር ያ ነገር እስኪያልቅ አሊያም ደግሞ ያንን ነገር ከኛ እስኪወስዱት ድረስ አብረውን ይቆያሉ። እናንተ በምትፈልጓቸው ሰዓትና እናንተ እርዳታቸውን በምትጠይቁ ሰዓት ግን በፍጹም ሊገኙ አይችሉም። ምክንያት እየደረደሩ ሁሌም ቢሆን ቢዚ ናቸው። አንድ ጓደኛችሁ ለረጅም ጊዜ ሳይደውል ቆይቶ የሆነ ሰዓት ላይ ስልክ ደውሎ እንዴት ናችሁ ደህና ናችሁ ብሎ ከጠየቀ በኋላ ወዲያው ብድር የሚጠይቅ ወይም ደግሞ እርዳታችሁን የሚጠይቅ ከሆነ ይህ ሰው ለጥቅም ነው የሚፈልጋችሁ፣ አስመሳይ ነው ማለት ነው። ሁለተኛ፣ ከነሱ በሀብት አሊያም ደግሞ በስልጣን ለሚበልጡ ሰዎች ያሽቃብጣሉ። አስመሳይ የሆኑ ሰዎች ለሁሉም ሰው እኩል ክብርን አይሰጡም። ሰዎችን ያበላልጣሉ። ገንዘብና ስልጣን ያለው ሰው ሲያዩ በጣም ያሽቃብጣሉ። ለነዚህ ሰዎች ትህትናን ያሳያሉ። ነገር ግን ለነሱ ጥቅም ለማይሰጧቸውና ከነሱ በቦታ ዝቅ ላሉ ሰዎች ምንም አይነት ክብር አይሰጡም። እንደዚህ አይነት ሰዎችን መለየት ከፈለጋችሁ በስራ ቦታ ላይ ለአለቃ በጣም የሚያሽቃብጡ ነገር ግን ለጥበቃና ለጽዳት ሰራተኛ ሲሆን የሚያመነጫጭቁ ከሆኑ እነዚህ ሰዎች በጣም አስመሳዮች ናቸው። እናም እንደዚህ የሚያደርግ ጓደኛ ካላችሁ ከእናንተም ጋር ያለው እያስመሰለ ሊሆን ስለሚችል ብትጠነቀቁ መልካም ነው። ሶስተኛ፣ በሌሎች ስኬት አለመደሰት። እውነተኛና ታማኝ ጓደኛ በእናንተ ስኬት ይደሰታል። ነገር ግን አስመሳይ ጓደኛ በእናንተ ስኬት ይቀናል። ጥሩ ዜና ስትነግሯቸው እንኳን ደስ አላችሁ ሊሏችሁ ይችላሉ። ነገር ግን አይናቸው ላይና ፊታቸው ላይ በግልጽ የቅናት ስሜታቸው ይታያል። እናም ደግሞ ወዲያውኑ እንኳን ደስ አለህ ካሉ በኋላ ስለ ዜናው መጥፎ ነገርን ይነግሯቸዋል። ለምሳሌ አዲስ ስራ አግኝታችሁ ሄዳችሁ አዲስ ስራ አገኘው ብላችሁ ብትነግሯቸው እና መጀመሪያ ላይ እንኳን ደስ አላችሁ ካሉ በኋላ ቀጥለው ግን እኮ ይሄ ስራ ደሞዙ ትንሽ ነው፣ እከሌ እኮ ይሰራው ነበር ከዚህ በፊት እያሉ መጥፎ ነገር ይነግሯቸዋል። አንድ ሰው ጥሩ ዜና ከነገራችሁት በኋላ ወዲያውኑ ስለነገራችሁት ጥሩ ዜና እያጣጣለና መጥፎን የሚነግራችሁ ከሆነ ይህ ሰው አስመሳይ ነው። አስመሳይ ብቻም ሳይሆን በእናንተ ስኬት ይቀናል ማለት ነው። አራተኛ፣ ወሬ ከዛ ከዚህ ማመላለስ እና ሐሜተኝነት። በሁሉም ዘንድ ለመወደድ ሲሉ የአንዱን ወሬ ለሌላው የሌላውን ወሬ ለሌላው እያመጡ ወሬ ማመላለስን ይወዳሉ። ጓደኛችሁ እናንተ ጋር መጥቶ ስለሌላ ሰው የሚያማላችሁ ከሆነ እናንተንም ያማችኋል ማለት ነው። ስለዚህ ለእንደዚህ አይነት ሰው ሚስጥራችሁን አታጋሩ። እናም እንደዚህ የሚያደርጉ ሰዎች አስመሳዮች ስለሆኑ ተጠንቀቋቸው። አምስተኛ፣ ሁል ጊዜም ትኩረት ይፈልጋሉ። እውነተኛ ሰዎች ትኩረት ለማግኘት አይጨነቁም። ትኩረቱን በስራቸውና በማንነታቸው ያመጡታል። አስመሳይ ሰዎች ግን የሆነውን ያልሆነውን እያደረጉ ትኩረቱ ሁሉ እነሱ ላይ እንዲሆን ይፈልጋሉ። እዩኝ ባይ ናቸው። ያደረጉትን ትንሽ መልካም ነገር እንደ ትልቅ ድል ለመጣው ለሄደው ለሁሉም ሰው ያወራሉ። ሁሉም ወሬ ላይ እኔ ካልተካተትኩ እኔ ካልኖርኩበት ባዮች ናቸው። ስለ እኔ ይወራ፣ እኔ ብቻ ልሞገስ፣ እኔ ብቻ ልደነቅ ባዮችም ናቸው። ለአንድ ሰው እርዳታ ከሰጡ በኋላ እንዲወራላቸውና ያደረጉት ነገር እንዲታይ ይፈልጋሉ። እነዚህ ሰዎች ደሃን ከረዱ በኋላ ፎቶ አንስተው ሶሻል ሚዲያ ላይ የሚለጥፉ ናቸው። ስድስተኛ፣ በቃላቸው የተካኑ ናቸው። እናም ቃል መግባት ይወዳሉ። ቃል ለመግባት በጣም ፈጣኖች ናቸው። አንድን ነገር እኔ አደርገዋለሁ፣ እኔ እችለዋለሁ፣ አለሁ ይላሉ። ነገር ግን ልክ ሰዓቱና ቦታው ሲደርስ ምክንያት ደርድረው ከዛ ነገር ይርቃሉ። በተደጋጋሚ ቃል እየገቡላችሁ ቃላቸውን የማይጠብቁ ከሆነ እነዚህ ሰዎች አስመሳዮች ናቸው። በቃ ነገ አደርገዋለሁ እኔ አለሁ ይሉና ነገር ግን ነገ ሲመጣ ስልካቸውን አጥፍተው ይጠፋሉ። ከዛም ተመልሰው መጥተው ለምን እንዳልተመቻቸው 1000 ምክንያቶችን ይደረድሩላቸዋል። መልሰው ግን እንደዛው ያደርጋሉ። ድጋሚ ቃል ገብተውላችሁ ይጠፋሉ። በተደጋጋሚ እንደዚህ የሚያደርግ ጓደኛ ካላችሁ አንድ ነገር ላይ እነሱን አምናችሁ ኃላፊነት እንዳትሰጧቸው።
7ኛ ፊት ለፊታችሁ ወቀሳ ወይንም ደግሞ አስተያየት አይሰጧችሁም። አስመሳይ ሰዎች ፊት ለፊታችሁ መልካም ይመስላሉ። እናም ስለእናንተ ጥሩን ነገር ያወራሉ፣ ያሞግሷቸዋል። ነገር ግን ከእናንተ ዞር እንዳሉ ያንን ነገር በተቃራኒው ለሌላው ያወራሉ። ስህተት ስትሰሩ እያያችሁ እንኳን ልክ ናችሁ በርቱ ይሏችሁና ከእናንተ ዞር ሲሉ ግን እንዴት እንደተሳሳታችሁ ለሌሎች እያወሩ ስለእናንተ ድክመት ከጀርባችሁ ያሟቸዋል። ለምሳሌ ጓደኛሽ የለበሽውን አለባበስ በጣም ያምራል ወድጄዋለሁ ትልሽና አንቺ ዞር ስትይ ግን ለሌላ ሰው ወይኔ ምን አይነት ስታይል ነው የምትከተለው፣ በጣም የሚያስጠላ ልብስ ነው የለበሰችው ትላለች። እንደዚህ አይነት ጓደኛ ካላችሁ አስመሳዮች ናቸው ማለት ነው። 8ኛና የመጨረሻው ደግሞ በችግራችሁ ጊዜ ይሸሻሉ። ገንዘብ ያላችሁ ሰዓት በደስታው ጊዜና በመልካሙ ጊዜ አብረዋችሁ ይሆኑና ያ ገንዘብ ሲያልቅና መልካሙ ጊዜ ሲያበቃ እነሱም አብረው ይሄዳሉ። ነገሮች አልጋ ባልጋ ሲሆኑ ብቻ ነው የሚፈልጓችሁ። በችግር ሰዓት ግን ከጎናችሁ ለመገኘት ፈቃደኛ አይደሉም። እነዚህ ሰዎች መልሶ ያ የችግር ጊዜ አልፎ እንደገና ደግሞ አልጋ ባልጋ ሲሆን ወደ እናንተ ይመጣሉ። እንደዚህ አይነት ምልክት የሚያሳይ ጓደኛ ካላችሁ ብትጠነቀቋቸውና ብትርቋቸው መልካም ነው። ምክንያቱም እነዚህ ሰዎች ከእናንተ ጋር ያሉት ለጥቅም ብቻ ነው። እውነተኛ ጓደኛ በችግሩም ጊዜ በደስታውም ጊዜ ሁሌም ቢሆን አብሯችሁ የሚሆን ነው። ወዳጆቼ፣ አስመሳይ ሰውን መለየት ማለት በሰዎች ላይ መጨከን ማለት አይደለም፣ ወይንም ደግሞ ሌሎችን ማግለል ማለት አይደለም። ይልቁንም የእናንተን የአእምሮ ሰላም መጠበቅ ማለት ነው። በዙሪያችሁ ያሉ ሰዎችን ብዛታቸውን ሳይሆን ጥራታቸውን ተመልከቱ። ከብዙ አስመሳይ ጓደኛ አንድ መልካም ጓደኛ ይበቃቸዋል። በዚህ ቪዲዮ ላይ የጠቀስኩላችሁን እነዚህን 8 ምልክቶች የሚያሳይ ጓደኛ ካላችሁ ርቀታችሁን መጠበቅ ብልህነት ነው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ከነዚህ ከ8ቱ ምልክቶች የትኛው ተመቻችሁ? ኮሜንት ላይ አስቀምጡልኝ። እናም ደግሞ አለ ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ ላለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።